የህፃን ፌበን መላኩ ከተወሰነው የዲኤንኤ ዘረመል ጋር ተመሳክሮ ወይዘሪት ኢየሩሳሌም ድሪባ የህፃን ፌበን መላኩ ወላጅናት የመሆናቸው እድላቸው እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ብጽሕት ቅድስት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልላችሁ ውዶችዬ። ዋናው ለሰው ልጅ ሰላም ነው። ዛሬ እጅግ በጣም ስንጓጓ ስንጠብቀው የነበረው የኪያና የአይኑ የዲኤን ውጤት መጥቷል። በጣም እውነት በጣም ጓጉቻለሁ እስኪመጣ። ምክንያቱም እስኪመጣ ትንሽ ዘግየት ብሏል፣ ቆይቷል ዲኤን እስኪመጣ። በዛ መሀል ግን ኪያም አይኑም እኛ ተመልካቾችም ኦዲየንስም ሆነ ጓደኞቹም ብዙ በጣም ተጨንቆበታል። በተለይ ኪያ በጣም በየሄደችበት በቪዲዮ ሁሉ ሳትናደድ ሳታለቅስ በሰላም የተለያዩበት ቪዲዮ የለም። ስለዚህ ጉዳይ ሲነሳ እሱም ሲበሳጭ ስናደድ ነበረና ዲኤን መምጣቱ በጣም ደስ ብሎኛል። ምክንያቱም የልጅ ጉዳይ ነው እያጣላቸው። ኪያ ልጅ አላት የላትም ነው አይኖ 100% እኔ ኪያ ልጅ እንደሌላት አውቃለሁ። ግን ቢሆንም መሀል ላይ ደግሞ ልጅ የላትም ብለን ብንልም እንኳን እኛ መሀል ላይ ደግሞ የልጄ እናት ባለቤቴ የሚል ጓደኛ ወይንም የልጁ አባት መጥቶ ነበረና ኪያም ባለቤቴ ነች ብሎ ሙሉ በሙሉ ነው አይን የጨፈነ ውሸት የዋሸውና አንዳንድ ጊዜ አንዳንድ ሰው ከእናንተ የሚፈልገው ሰው ሲያጣ ስማችሁን ክብራችሁን ሊያጠፋ ነው የሚመጣውና እንደዛ ነበረ። ግን ዞሮ ኪያ ዲኤኑ በመምጣቱ ደስ ብሎኛል። ዋናው ልጁ የማን ነው የሚለው ነው። አንዳንድ ሰው ይረዳታል፣ ግን ደግሞ ያልተረዷት ጓደኞች አብዛኞቹ እሷ ላይ ጣቷን ቀስሯል። ከጓደኞቹ ጋር ያው ጓደኛ አታለች። የሚያምናት ሰው ማጣት ወይ ደግሞ ታምናችሁ አልታመናችሁም ስትባሉ ስሜቱ በጣም ጥልቅ ነው፣ ይሰብራል። እውነት ነው። በዛ ላይ የምትወዱት ሰው እያለ የምታፈቅሩት ሰው እያለ አይኖ ሌላ ሰው እንኳን ተራ ሰው ነው በቃ ባያምናችሁ የእናንተን ህመም ባይታመም ፍቅረኛዬ ከኔ ጋ ነው እኔን ያምነኛል፣ ሰው ዝቅ ቢያረገኝ እሱ ከፍ ያረገኛል፣ እሱ ከጎኔ ነው ብላችሁ እያሰባችሁ እያለ ያለመኖር ከባድ ነው አይደለ? ስሜቱ ባይኖራችሁ ኦኬ እያለ ግን ያለመኖር በጣም ነው ስሜት ልብ የሚሰብረውና የጓደኛ አህል እንኳን የምትወዱት ፍቅረኛ ካላመናችሁ የሰው ወሬ ብቻ ሰምቶ የእናንተን ልብ የእናንተን ሞላር ስብርብሩን የሚያወጣ ከሆነ ይሄ ፍቅር ነው ብላችሁ አብሮ ለመዝለቅም ከባድ ነው አይደለ? አብሮ ለመኖርም ሰው አብሮ የሚኖረው ደስተኛ ለመሆን የተረጋጋ ህይወት ለመኖር ነው እንጂ ማንም ሰው ትዳር ውስጥ የሚገባው ወይ ፍቅረኛ ይዞ ለጥል ለብስጭት ለማልቀስ ልባችሁ ለመሰበር አይደለም እንደኔ። ሰው ዲኤኑ ውጤት እንግዲህ መጥቷል። ግን ከዲኤኑ ውጤት ሳይከፈት በፊት ኪያ አንድ ፈተና አንጥታለች። ፈተናው አግባብ ነው አግባብ አይደለም የምንወያይበት ይሆናል። እኔ ለማንም የግል ጥላቻም የለብኝም። ለማንም ወገንተኝነት ለመወገን ምናምን ፍላጎቱ ሀሳቡ የለኝም። ግን እንደ ሴት ልጅ ፈተናው ትክክል ነው ብዬ አስባለሁ። ኪያ ያሰበችው ሴት ልጅ ብልህ ነች የሚባለው ለዚህ ነው። ፈተና ማቅረቧ በጣም ደስ ብሎኛል። ጥሩ ነው ማለቴ እንዴት ነው ጥሩ ነው ስላችሁ አይኖ በጣም ይወዳታል። በጣም ነው የሚያፈቅራት እስከ ሞት ድረስ፣ እሷም እስከ ሞት ድረስ በጣም ነው የሚዋደዱት። ጥሩ ካፕሎች ናቸው። ግን ይሄ እወድሻለሁ አፈቅርሻለሁ በአፍና በተግባር ይለያያል አይደለ? የእውነት እሱ ይወደኛል ያፈቅረኛል በተግባር ማየት እፈልጋለሁ። በድንገት ነው ጥሉ የተፈጠረው፣ አስባበት አልማበት አይደለም። በሷ ሳይታሰብ ነውና በመሀል ልጅ ስታጠባ አይቶ ነው እንግዲህ በዲኤኑ በብዙ ያለመታመን ምናምን ብዙ አለ የተጨቃጨቁበትና ስለዚህ እሷም አልፈልግህም ብትለውም ቢጣሉም እንኳን ፍቅሩ አልወጣላትም። በጣም ትወደዋለች ከልብ በጣም ነው የምታፈቅረው። በፍቅሯ እሱም እርግጠኛ ነው፣ እሷም እርግጠኛ ነች እሱ እንደሚወዳት። ግን
በተግባር ምን ያህል ይወደኛል። ብዙ ጊዜ ቪዲዮ ላይ እኔ ኪያ ምንም ትሁን ከነ ምናምኑ አቀበላታለሁ፣ ከነ ጉልበቱ አቀበላታለሁ። እንኳን አንድ ልጅ 10 ልጅ እንኳን ቢደረደር እኔ ወድጄ ፈቅጄ ነው የምቀበላት። የልጅ ችግር የለብኝም። ግን እኔ የምፈልገው ልጅቷ የሷ ነች አይደለችም፣ በቃ ሁል ጊዜ ተጠራጥሬ ከመኖር እውነቱን አውቄ መኖር ይሻላል ነው። በሱም አይፈረድበትም፣ ትክክል ነው። ምክንያቱም እየተጠራጠራችሁት የምትወዱት ሰው እንደዚህ ይሁን እንደዚያ ይሁን ብላችሁ እየደነገጣችሁ ከምትኖሩ እውነቱ ፍርጥ ብሎ የመጣው መቀበል ነው በጸጋ ብዬ አምናለሁ። ደግሞ እሷ በመሀልም እየተጎዳች ነው፣ እሱም አልተጎዳም ማለት አይቻልም፣ እየተጎዳ ነው። አንዳንድ ጊዜ የሚመታችሁ እንቅፋት ወደፊት ነው። ምክንያቱም ፈተና ሲመጣ እንድትጠነክሩ ነው እንጂ እዛው ወርቃችሁ እንድቀሩ አይደለም ብዬ አስባለሁ። ሰው ልጅ ላይ ደግሞ ፈተና ያለ ነው እና ፈተናው ኪያ ባለቤቷን ወይም ፍቅረኛዋን መፈተኗ አግባብ ነው። ምክንያቱም አፈቅርሻለሁ ምንም ይሁን ምንም እወድሻለሁ ብሏል። ችግሩ ልጅ ስላለሽ ሳይሆን ለምን ደበቅሽኝ ነው። ስለዚህ አሁን ልጅ ቢኖራት ይወዳታል፣ አብሮ መኖር ይችላሉ አይችሉም የሚለው ነው እንግዲህ። ኪያ ጓደኛውን አስፈቅዳ እሱም ለመፈተን ትንሽ ከብዶት ነበር። ከጓደኛ ጋር ቀያየማለሁ ብሎ ያው ሴት ልጅ ናት። ሴት ልጅ ደግሞ እርግጠኛ መሆን ትፈልጋለች። በምትወደው ሰው ላይ እርግጠኛ መሆን ነው የምትፈልገው። ባለ ወደፊቴ ባሌ ነው ብላችሁት የምታስቡት ሰው እንደ አባት፣ እንደ ወንድም፣ እንደ ባል ሊንከባከባችሁ ሊወዳችሁ ይገባልና ስለዚህ አለኝ ፍቅረኛ አለኝ ባል ብላችሁ የምትመኩበት ስለሆነ ብትፈትነው አግባብ ነው ብዬ ነው የማስበው። ምክንያቱም ይሄ 1-2 ዓመት ዝም ብሎ ፍቅረኛዬ ብሎ ሳይሆን እርግጠኛ ሆና እኔ ፍቅረኛ አለኝ ትዳር መመስረት እችላለሁ ከሱ ጋር ነኝ ብላ የራሷን ህይወት የምትመሰረትበት የራሷን ትዳር የምታቃናበት ጊዜ እርሜም ላይም ስለሆነች በከንቱ ጊዜዋ እርሜዋ ማለቅ የለበትም። ያው ታውቃለች ሴት እርሜ ደግሞ ቆሞ አይጠብቅም፣ መውለድ ትፈልጋለች። በስተርጅና ልጅ እንኳን ብታገኙ ማሳደግ አቅማችሁ ደግሞ ታውቃላችሁ ትንሽ ከበድ ይላል። ስለዚህ ይሄ ፈተና አግባብ ነው ብዬ አስባለሁ። እንግዲህ እሱ ይውደቅ ይለፍ የማውቀው ነገር የለም። ቢያልፍ ደስ ይለኛል። ቢወርቅም ደግሞ በይቅርታ የማይታደስ ህይወት የለም፣ በይቅርታ ይታለፋል ብዬ አምናለሁ። ስለዚህ እነሱ ያሰቡት ኪያ 100% የዲኤን ውጤት ወይንም ሳይነበብ በፊት ውጤቱን እርግጠኛ ሆኜ 100% አውቀዋለሁ። ምክንያቱም እናንተ ስንዴ ዘርታችሁ ማሽላ ይመጣላችሁ። ስለዚህ እኔ ያልዘራሁት ነገር ሊመጣ ስለማይችል ፍቅረኛዬን ፈትን ነበር ያለችውና ልጁ የኪያ ነው በለው። ስለዚህ እኔ ፊድባኩን አለው የሚናገረውን ምን እንደሚል ወይስ ከኔ ጋር አቶኝም ይለኛል ወይንስ ከነ ልጅሽ ከነ ጥፋትሽ እቀበለሻለሁ ይለኛል። ስለዚህ ማወቅ አለብኝ ብላለች። እሱንም ማወቃለች። ደግሞ ኪያ ይሄን ያህል የምትዋሽ ልጅ አይደለችም። ማስተባበል እያስተባበልኩኝ ምናምን አይደለም። ምክንያቱም መጀመሪያ እየተናገረችው ነገር ምንም የድንጋጤ አይደለም። ለምን እኔ ልጅ እንደሌለኝ አልታውቁም ወይ እንደማለት ነው። የጓደኛዬ ልጅ ናት የኔ አይደለችም ያደራ ልጅ ነች ስትል ወደው ነበረ ይሄ ሁሉ ጥል፣ ይሄ ሁሉ ጋጋታ፣ ይሄ ሁሉ ጥፊ፣ ካልሾ፣ እጅ መጠምዘዝ ሳይኖርበት ወደው ነበረ ያመናትና እሱ ግን ይሄ ሁሉ እጅም አንስቶባት ደብድቧትም አንቋሻትም ሰድቧትም እውነቱን ሊረዳ አልቻለም። በቃ የዲኤን ወረቀቱ ካልመጣ አላምንም ነው። አንድ ሰው እኮ እኔም ቢሆን ልዋሽ እችላለሁ ማለት ልጅ ኖሮኝ። አንዳንድ ሴቶች የሚዋሹበት የራሳቸው ምክንያት ይኖራሉ። ውሸት አግባብ ነው ብዬ እየደገፍኩኝ ግን አይደለም። እዚህ ላይ እንድታስተውሉ የምፈልገው የምንዋሽበት ወይ ስቲል ጓደኞቻችንን 1-2-3 ልንዋሽ እንችላለን፣ ወይ ደግሞ እየወደድነው ወይንም የምናፍቅረው ፍቅረኛ ከሱ ልጅ ቢኖረን ከሱ ጋር ብንጣላ በጣም ልባችንን ሰብሮ አእምሯችን ሰብሮ ከሄደ በሱ ስም እንኳን አትጠራ የኔ ልጅ የምንልበት አጋጣሚ ይኖራል። በተለይ አንዳንዱ ባለትዳር ልጆቻቸው አባታቸውን እንዳያገኙ ወይ ደግሞ አባቶች
እናቶቻቸው ልጆች እንዳያገኙ ይደረጋል። ይሄ አግባብ ነው ብዬ እየተናገርኩ አይደለም፣ ግን አግባብ አይደለም፣ ጥፋት ነው። ግን በጣም በዛ ሰው ልባችሁ ሲሰበር የገዛ ልጃችሁ የእሱ ልጅ መሆኑን እያወቃችሁት ራሱ በስሙ እንዲጠራ እንኳን የማትፈልጉ አላችሁ። በዛው ልክ ልጅ አለሽ ወይ ሲባል የእሱ ልጅ ነው ያለ ማለት ልጅ የለኝም ብለው የሚመርጡ ሰዎች ይኖራሉ። ስለዚህ ክያ ደግሞ ይሄን ያህል ብትዋሽ ይሄን ያህል አትሄድም ማለት ሰው እኮ የሚዋሽበት የራሱ ማለት የሚዋሽበት ልዋሽ እንኳን ብትሉ እኮ ለእውነት እንዶ ቀረብ የሚል ነገር እኮ ውሸት ይዋሻል እንጂ ክያ በጣም ሙሉ ጤነኛ ነች። የአእምሮ ኬዝ የለባትም። በጣም ጤነኛ ነች። አሁን ሰው አርግዞ አምጦ ወልዶ አሳድጎ ልጅ የለኝም ብሎ ሊሸመጥጥ አይችልም። ምክንያቱም በምትወደዱ በሚያከብራችሁ ጓደኛ ፊት በዛለው ደግሞ እንግዲህ ካሜራ ደግሞ የያዘ ነገር ታውቃላችሁ። 1-2 ሰው አይደለም፣ ይሄ ሁሉ ህዝብ ነው የሚመለከታት እና በዚህ ሁሉ መዋሸት አትችልም። እንዴት ትዋሻለች? እና እንዴት ይሄንን እንዳልተረዱ አላውቅም። ፍቅረኛዋ የሚመስለኝ እንግዲህ እሱ በሷ ጓደኞች ተገፍታለች። በፍቅረኛዋ በሚወዷት በሁሉም ጥሩ ያልሆነ ቃላቶች ሲወረወሩባት ነበረና በዛ አእምሮ ተጨናንቆ የትኛውን ልመን ብሎ ኮንፊውዝድ ሆኖ ይሆናል። በጣም ተጨናንቆ ነበረ። በዛው ልክ ግን ለምትወዱት ሰው ደግሞ የተወሰነ ነጠብጠብ ነገር እምነት መኖር ግድ ነው። ዋናው ፍቅር ብቻ ትዳርን አያጸናም። መከባበር፣ መቻቻል፣ መዋደድ እንዳለ ለዛ ሰው ደግሞ እምነት ትልቅ ቦታ ነው። አንድ ሰው ካላመናችሁት ሁል ጊዜ አሁንስ ይሄ ልጅ የሚባለው ነገር እሺ በዲኤን ተረጋገጠ ይባል፣ ሰው ሆኖ ማጠፋ የለም። ሰው ይጋጫል፣ ያጠፋል። ጥፋቶቹን ቁጭ ብሎ ተነጋግሮ በሰላማዊ መንገድ መፍታት ነው እንጂ እያንዳንዷን ጥፋታችሁን አላጠፋውም አጥፍተሻል ተብሎ በቃ ሪዛልት አንጡ፣ በቃ ምስክር አንጡ ተብሎ አይቻልም። ምክንያቱም ክያም ያሳሰባት ለፈተናም የደረጋት ነገር ነገስ የሆነ ጥፋት ቢያይብኝ ወይንም ደግሞ የሆነ ሰው በትዳራችንም ቀንቶ ይሆን ይችላል፣ በጓደኝነታችንም ቀንቶ ይሆን ይችላል። ሰው ቤት በኩል እንግዲህ ሰውን እንደሚተናኮል አይታወቅም። ሌላ 3ኛ ወገን ሲመጣ ክያ እንደዚህ ነች አይኑ እንደዚህ ነው ሲባል ትዳር መፍረስ ይሆናል እና እኔን የማታምነኝ ከሆነ ጓደኞችን የምታምን 3ኛ ወገን የምታምን ከሆነ እኔ ከአንተ ጋር እንዴት ትዳር የሚባለውን ህይወት ላስብ እችላለሁ ነው። እኔ በዚህ ክያን አልወቅሳትም፣ ትክክል ነች። ዛሬ በፍቅር ጊዜያችሁ ወይንም በውጭኝነት ጊዜያችሁ ያልተማመናችሁ እንዴት ነው በትዳር ስትገቡ የምትተማመኑትና? ሴት ልጅ ደግሞ አርቃ ነው የምታስበው፣ ለትዳሯ በጣም ነው የምትጨነቀውና እሷም ልትፈትነው የፈለገችው ይህንን ነው እንጂ ክያ የእናትነት እናት የመሆን እድሏ ከ100% ነው። እሱ ግን ያነበበለት ለፈተናው ሲሆን ከ199.9 ነበር ያለውና እንግዲህ የተናገረው ንግግር ትንሽ ከባድ ነበረ። ስድብ አለ፣ ዱላም አለው። ግን የእውነት ብሎ ስለተነበበለትም ያኔ ያው ማንም ሰው ሲናደድ የሚያደርገው ድርጊት ነው። ግን ደግሞ ከዚህ በፊት ልጅ ቢኖርሽ ከአንቺ ጋር እኖራለሁ ብሎ ነበረ። ግን ቃሉን አጥፏል። ያው አይኑ በሌላ ቪዲዮ በደንብ አድርገ እንድትክሳት ይቅርታ፣ በተረጋጋ መንፈስ ይቅርታ እንድትጠይቃት እንፈልጋለን። አብራችሁ ብትሆኑ እኛ ደስ ይለናል። ማንም ሰው እንዲጣላ አንፈልግም። በነገራችን ላይ በዚህ ቪዲዮ ትናንትም ሰርቼ ነበረ። ግን ያው የአረብ ነገር ታውቃላችሁ፣ ከስራ ጋር አልተመቸኝም፣ ተቋረጠ። ይሄ 3ኛ ቪዲዮ ነው እና ዲኤኑ በመምጣቱ ደስ ብሎኛል። ፈተናውም ለክፋት አይደለም፣ ለማወቅ ያህል ነው። እሷም በዛ ላይ ደግሞ ፍቅሯ እንዲወጣለት ነው። ምክንያቱም እየወደዳችሁት
ነገ ላይ አእምሯችሁ ይወቅሳል አይደለ? ዋናው አንዳንድ ጊዜ እኛ ሰው አየን አላየን ነው የሆነ ጥፋት ስናጠፋ ምናምን አይደለም እንሸሸው። ግን እኮ ትክክል አይደለም። ጥፋት ስናጠፋ ሰው አይደለም አየን አላየን ትርጉም አይሰጥንም። አእምሯችን ነው። አእምሯችን ያን ጥፋት መቼም ቢሆን አይረሳው። አእምሯችን ይወቅሰናል። እና ከአእምሮ መከሰስ እግዚአብሔር አምላክ ያድናችሁ ማለት እፈልጋለሁ። አእምሯችሁ የሚጠይቃችሁን ጥያቄ ለሰከንድ እንኳን አይሳሳትም። እና እሷም ነገ ላይ አእምሮዬ ከሚወቅሰኝ ከምወደው ፍቅረኛዬ ለምን ተለየሽ እንዳይለኝ ፍቅሩ እንዲወጣልኝ በዚህ ፈተና ለወቀው ብላ ነበረ። እንግዲህ ፈተናውን እንዳያችሁት ነው፣ ወርቋል። ግን ያው በይቅርታ ደግሞ ይታደሳል፣ ፍቅራቸው ይመለሳል ብዬ ተስፋ አደርጋለሁ። ውዶችዬ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ለምፈልገው ነገር ለምትወዱት ሰው ጊዜ ስጡ፣ ለምትወዱት ሰው ፍቅር ስጡ፣ ለምትወዱት ሰው አክብሩ፣ ለምትወዱት ሰው እምነት ይኑራችሁ ብዬ ልል እፈልጋለሁ። መልካም ቆይታ